The Power of Now የተሰኘ አንድ በጣም ታዋቂ መጽሐፍ አለ። በኤካርት ቶሌ የተጻፈ ሲሆን ምናልባትም ሐሳቦቹን ስትሰሙ በጣም ቀላል ልትሏቸው የምትችሏቸውን ሐሳቦች ታገኛላችሁ። ይህ ሲምፕሊሲቲ ወይንም ደግሞ ይህ የሐሳቦቻቸው ቅለት ግን የሚናገረውን ነገር እንድትዘነጉ ሊያደርጓቸው አይገባም። ስለዚህ ይህንን የመጽሐፍ ዳሰሳ ስናደርግ ኤካርት ቶሌ የሚናገራቸውን ወይንም ዋና ዋና ብለን ያሰብናቸውን የመጽሐፉን ክፍሎች እንመለከታለን። በብሩህና ክፍት አእምሮ ይህንን ጉዳይ መቀበል እንዳለብንም ማገናዘብ አለብን። ነገሩ ወይንም የጻፈው ነገር ባያሳምነን እንኳን እስቲ ፖሲቢሊቲ ሊኖረው ይችላል፣ ምናልባት ቢሆንስ በሚል አመለካከት እንኳን ነገሩን እንመልከተው ነው የሚለን። ስለዚህ ከመጽሐፉ ላይ 3 ዋና ዋና የሚባሉትን ክፍሎች እንመለከታለን። የመጀመሪያው you are not your mind ይላል፣ እናንተ አእምሯችሁን አይደላችሁም። ሁለተኛው ደግሞ the present moment is all we will ever have ይላል። ሶስተኛ ደግሞ acceptance of what is። ስለዚህ እኛም ከመጀመሪያው ሌሰን ወይንም ከመጀመሪያው ትምህርት እንጀምራለን ማለት ነው። you are not your mind ይላል፣ አእምሯችሁን አይደላችሁም ሲል ምን ማለቱ? እናንተ ሐሳባችሁን አይደላችሁም እያለ ነው። የሰው ልጅ ትልቁ ችግር ከየት ነው የሚጀምረው ካላችሁ ከአእምሮ ነው የሚመጣው። አእምሯችን በጣም ፓወርፉል የሚባል ወይንም ኃይል ያለው ነገር ቢሆንም እኛን በእጅጉ የሚጠቅመን ነገር ቢሆንም ራሳችንን ከአእምሯችን ጋር አይደንቲፋይ ማድረጋችን፣ ማንነታችንን ከአእምሯችን ጋር አንድ ማድረጋችን በትልቁ እኛን እየበደለን ያለ ጉዳይ ሆኗል። ልክ እንደ አባባሉ አገልጋዩ ባሪያ መሆን ሲኖርበት ጌታ ሆነው ቀረ ነው የሚባለው። ስለዚህ አእምሯችንን ልንጠቀም ይገባል እንጂ አእምሯችን ሊነግስብን አይገባም። ምክንያቱም እኛ እንደ ሰው ልጆች ከአእምሯችን በላይ የሆንን ፍጥረቶች ነን። አእምሯችን ደግሞ የሚሰራውን ስራ እስከዛሬ ድረስ ልብ እያለን እያስተዋልን መተናል ብዬ አስባለሁ። ቅሬታ ያቀርባል፣ ሰውን ከሰው ያነጻጽራል፣ ነገሮችን ይመለከታል፣ ይፈርዳል፣ ይገመግማል። በዚህ መንገድ ነው እንግዲህ የሚቀጥለው። ሁሌም ቢሆን በአእምሯችን ውስጥ የወደፊት ህይወታችንን እያሰብን እንቀጥላለን። የወደፊት ህይወቱ ባያሳስበን እንኳን ያለፈውን ህይወት እያሰብን ነው የምናልፈው። በአእምሯችን ውስጥ የምናደርጋቸው ንግግሮች ወይንም ደግሞ ዲስካሽኖች ሙሉ ለሙሉ እኛን ወስደውናል ማለትም ይቻላል። አብዛኞቻችንም ስንኖር ልክ እንደ ሮቦቶች ነው እየኖርን ያለ ነው። ምንም እያሰብን አይደለም። ኦቶ ፓይለት ላይ በቃ ቀጥ ብለን እንኖራለን። ለዚህ ነው የመጽሐፉ ጸሐፊ ኤካርት ቶሌ can you be free of your mind whenever you want to ብሎ የሚጠይቀው። ይህ ማለት እናንተ በፈለጋችሁበት ሰዓት ከአእምሯችሁ ነፃ መሆን ትችላላችሁ ወይ ነው የሚለው። አእምሯችሁ ጸጥ እንዲልላችሁ ኦፍ የምታረጉበትን በተን ወይንም ደግሞ መንኪያውንስ አግኝታችሁታል ይላል። አእምሯችሁ ውስጥ የሚጎርፉትን ሐሳቦች አስቆማችሁ እናንተ ለብቻችሁ መሆን ትችላላችሁ ወይ? አእምሮዬ መቼም ቢሆን ጸጥ ብሎ አያውቅም፣ ሁሌም ቢሆን የማስበው ነገር አለ ካላችሁ ሳታስቡት ራሳችሁን ከማይንድ ጋር ወይንም ደግሞ ከአእምሯችሁ ጋር አይደንቲፋይ አድርጋችኋል ማለት ነው። ማንነታችሁን ከአእምሯችሁ ጋር አያይዛችሁታል። አእምሯችሁም እናንተን እየተጠቀመባችሁ ነው፣ ነገር ግን እናንተ ልብ እያላችሁ እያስተዋላችሁ አይደለም። ታዲያ አሁን ለመጀመሪያ ጊዜ ይህንን እየሰማችሁ ከሆነ እንግዲህ እኔ አእምሮዬን ካልሆንኩ ወይንም እኔ ሐሳቤን ካልሆንኩ ምንድን ነኝ ማን ነኝ ብላችሁ መጠየቃችሁ አይቀርም። ይህንን ጥያቄ መጠየቃችሁም ጥሩ ምልክት ነው። ምክንያቱም ራሳችሁን ለማወቅ ራሳችሁን ለመገንዘብ ማይንድፉልም ለመሆን ትክክለኛው የሚባለው የመጀመሪያው እርምጃ እሱ ነው። ስለዚህ የምር ማን እንደሆናችሁና ምን እንደሆናችሁ ለማወቅ ወደ ምን መሄድ አለብኝ ካላችሁ መጀመሪያ አእምሯችሁ የሚናገረውን ነገር ማዳመጥ መቻል ይጠበቅባችኋል። ምክንያቱም የመጀመሪያው እርምጃ አዌርነስ ወይንም ግንዛቤ ነው። ሌላ ጊዜ አእምሯችሁ ሲናገር ወይንም ሐሳቦቻችሁ ባለማቋረጥ እነሱ ማውራታቸውን ሲቀጥሉ እናንተ ራሳችሁን ከነዛ ሐሳቦች ጋር አሶሺየት ታደርጉ ነበር፣ ታያይዙ ነበር። አሁን ግን ማያያዙን ታቆሙና ትመለከታላችሁ። ሐሳቦቻችሁን ወይንም አእምሯችሁ ውስጥ የምትሰሙትን ድምፅ ልክ እንደ ሶስተኛ ሰው ትመለከቱታላችሁ ማለት ነው። እናንተ ከሐሳቡ ተነጥላችሁ እንትና የተባለው ግለሰብ ምን አይነት ሐሳቦችን እያሰበ ነው ብላችሁ ልጠይቁ ይገባል። በእናንተና በሐሳቦቻችሁ መካከል ልዩነትን መክፈት አለባችሁ ወይንም ሴፐሬሽን መኖር አለበት ማለት ነው። ይህንን ለመጀመሪያ ጊዜ እያረጋችሁ ከሆነ በጣም ብዙ ጊዜ ትሳሳታላችሁ። እኔ እዚሁ ቃል ልገባላችሁ እችላለሁ። ራሴን ከሐሳቦቼ ነጥዬ ልመልከት ብላችሁ በሞከራችሁ ሰዓት ላይ ባላሰባችሁበት ሰዓት አሁንም ራሳችሁን በሐሳቦቻችሁ ውስጥ ታገኙታላችሁ። ይህ ማለት ፌል እያረጋችሁ ነው ማለት አይደለም። የመጀመሪያችሁ ጊዜ ስለሆነ ነው። ከእናንተ የሚጠበቀው ነገር ደጋግማችሁ ራሳችሁን መነጠላችሁ ከሐሳባችሁ። ልክ ላብራቶሪ ውስጥ ገብታችሁ በማይክሮስኮፕ የሆነ ነገርን እንደምትመለከቱ አድርጋችሁ አስቡት። በቃ ኤክስፔሪመንት እንደማድረግ ነው። ሐሳቦቼ ምንድን ናቸው? ምን አይነት ሪያክሽኖችስ አሉ? እንዴትስ ነው ምላሽ የሚሰጠው? ምን አይነት ነገሮችንስ ያደርጋል እያላችሁ መመልከት። ይህንን በተደጋጋሚ ካደረጋችሁ በኋላ በተደጋጋሚ እየመጣ ያለ የሐሳብ አይነት አለ ወይ ብላችሁ መጠየቅ ነው። ቶት ፓተርኖቻችሁን በተደጋጋሚ የሚመላለሱባችሁን ሐሳቦች በዛው መገንዘብ ትችላላችሁ።
ይህንን ስታደርጉ ግን በፍጹም ራሳችሁን ጀጅ ማድረግ የለባችሁ፣ ወይንም ደግሞ ራሳችሁ ላይ መፍረድም መገመትም ምንም አይነት ነገር አያስፈልግም። እናንተ ብቻ ፕሬዘንት ሆናችሁ የሚከናወነውን ነገር ኦብዘርቭ ማድረግ ነው ስራችሁ፣ መመልከት። ቀኑን ሙሉ አይምሯችሁ ላይ ምን አይነት ሀሳቦች እየሮጡ እንደሆነ ትመለከታላችሁ። እነዛንም ነገሮች በማስታወሻ ላይ ጽፋችሁ ማስቀመጥ። አንዴ እናንተ የምታስቡት ሰው እንዳልሆናችሁ ልብ ስትሉ የበለጠ ቀላል ይሆናል። እናንተ ተመልካች ናችሁ፣ የምትመለከቱትም ደግሞ ራሳችሁን ይሆናል ማለት ነው። ነገር ግን ተመልካች ስትሆኑ ከከፍተኛ ሌቭል ኦፍ ኮንሽስነስ ላይ ሆናችሁ ነው። አንድ ጥያቄ እዚህ ጋር መጠየቅ አለባችሁ። እናንተ ሀሳቦቻችሁን መመልከት የምትችሉ ከሆነ እናንተ ሀሳባችሁን መሆን ትችላላችሁ ወይ? መልሱ አይሆንም ነው። ምክንያቱም እናንተ ሀሳባችሁን ማየት ከቻላችሁ ሀሳባችሁን አይደላችሁ። ሀሳባችሁን ብትሆኑ ኖሮ ሀሳቦቻችሁን ከራሳችሁ ነጥላችሁ መመልከት አትችሉም ነበር። ሀሳቦቻችሁን በመመልከት ውስጥ በጣም እየጎበዛችሁ በመጣችሁ ቁጥር ያንን ጥልቅ የሚባል ስሜትና መገኘትን እያገኛችሁ ታልፋላችሁ። የዛኔ ነው እንግዲህ ሀሳቦቻችሁ ከእናንተ ተነጠሉ የሚባሉት። እናንተ ራሳችሁን በነዛ ሀሳቦች አይደንቲፋይ ማድረግ አቁማችኋል ማለት ነው። አሁንም በዚህ ልማድ ውስጥ የምትቀጥሉ ከሆነ በጊዜ ሂደት የምታገኙት አንድ ነገር አለ። ኖ ማይንድ ጋፕ የሚባል ክፍተት ታገኛላችሁ። የነቃ ሰው ነው የምትሆኑት ማለት ነው። የነቃ ሰው በተጨማሪም ሁሉንም ነገር ልብ ማለት የሚችል ሰው፣ ግንዛቤው ያለ ሰው፣ እናም ደግሞ አሁን ላይ የምር መቀመጥ የሚችል ሰው። ስለዚህ እዚህ ኖ ማይንድ የሚባልበት ቦታ ጋር ለመገኘት ሌላኛው መንገድ ምንድነው ካላችሁ፣ አሁን ላይ ማተኮር፣ አሁን የምታደርጉት ነገር ላይ ሙሉ ለሙሉ ልባችሁን ማስቀመጥ። አሁን ላይ ስለሚፈጠረው ቅጽበት፣ ስለ አሁኗ ነገር ብቻ እያሰባችሁ ከሄዳችሁ የወደፊት የሚባለው ነገር የለም፣ ያለፈውም የሚባል ነገር የለም። ሙሉ ለሙሉ አሁን ላይ ቁጭ ትላላችሁ። የነቃችሁ ናችሁ፣ ማስተዋልም ትችላላችሁ። ነገር ግን እያሰባችሁ አይደለም ማለት ነው። ይህንንም በቀናችሁ ውስጥ በፈለጋችሁበት ቦታና ጊዜ ማድረግ ትችላላችሁ። የመንገድ መብራት ላይ ቆማችሁ ከሆነ ያቺን ቅጽበት ለመያዝ ሞክሩ። ሞመንቷን አጣጥሟት። ምግብ እየበላችሁ ከሆነ ምግቡን ማጣጣማችሁን በደንብ ልብ በሉ። እያንዳንዱ ጉርሻ ሊጣፍጣችሁ ይገባል። እያንዳንዱንም ጉርሻ ስትጎርሱ የምርም እያስተዋላችሁ የምርም እያጣጣማችሁ መሆን መቻል አለበት። ለዚህ ነው ጸሐፊው ኤከርት ቶሌ መገለጥ የሚባለውን ነገር የምርም ኤክስፒሪየንስ ለማድረግ ከፈለጋችሁ ትልቅ ልትወስዱት የሚገባው አንድ እርምጃ አይምሯችሁንና ሀሳባችሁን ከራሳችሁ ጋር አይደንቲፋይ ማድረግ ማቆም ነው ይላል። በእናንተና በሀሳቦቻችሁ መካከል የበለጠ ልዩነቱ እየሰፋ በመጣ ቁጥር ያ ላይት ኦፍ ኮንሽስነስ ከፍተኛ የሚባለው ደረጃ ላይ የመድረሳችሁ ነገር እየጨመረ ይመጣል ነው የሚለን። ሀሳብና ትኩረቶቻችሁም አሁን የሚባለው ነገር ላይ ልብ ባሉ ቁጥር እናንተ ያንን መገኘት ታገኛላችሁ። ያንን መረጋጋት፣ ያንን ሰላም በህይወታችሁ ውስጥ እርካታንም ለማግኘት የወደፊቱን ህይወት የምትጠብቁ ሰዎች አትሆኑ። እምድነው እንዲህ አይነት ነገር ሲፈጠር ነው ብላችሁ ማሰብን ታቆማላችሁ ይላል። ከዚህም ጋር አያይዞ የሆነ ቀን አይምሯችሁ ውስጥ የምትሰሙትን ድምፅ ሰምታችሁ ራሳችሁ ላይ ስትስቁ ራሳችሁን ትይዙታላችሁ። ልክ ሕፃን ልጅ የሚያደርገውን ነገር ተመልክታችሁ በመገረም እንደምትስቁት ሁሉ አይምሯችሁ ውስጥም የሚፈጠሩትን ነገሮች በጣም በትልቁም ነገር መመልከት ታቆሙና እንደ ልጆች ያዝናኗቸዋል። የዛኔ እኔነታችሁ ወይንም ደግሞ ማንነታችሁ በሀሳቦቻችሁና በአይምሯችሁ ላይ ጥገኛ መሆንን ያቆማሉ። ወደ ሁለተኛው ሌሰን ወይንም ወደ ሁለተኛው ትምህርት ስናልፍ The present moment is all we will ever have ይላል። ያለን የሚባለው ብቸኛው ነገር አሁን የምንለው ጊዜ ነው። አሁን የምንለው ቅጽበት ነው። ስለዚህ አሁን እዚሁ ላይ መኖርን መልመድ ይጠበቅብናል የሚለን። እንደተነጋገርነው እስከ ዛሬ ድረስ አይምሯችን ወይ ወደፊት መሄድን ይወዳል፣ አለበለዚያም ወደ ኋላ ተመልሶ ያለፉትን ነገሮች ማሰብን ነው የሚፈልገው። ይህ ማለት በጣም ጥቂት ጊዜ ብቻ ነው አሁንን እየኖርን ያለ ነው። ሌላውን ጊዜ ወይ ወደፊት ወይ ወደ ኋላ ሄደናል። ይህ ማለት ወደፊት ስለሚመጣው ነገር አታስቡ ወይንም አታቅዱ ማለት ግን አይደለም። ታቅዳላችሁ፣ ነገር ግን አብዛኛው ጊዜ ወደፊት ብላችሁ የምታስቡት ሀሳብ 90% የሚሆኑ ተደጋጋሚና አላስፈላጊ የሆነ ሀሳብ ነው። ስለዚህ ያንን ቆርጠን ለማውጣትና አሁን ላይ ለመቀመጥ ነው የምንሞክረው። በዚህ ሰዓትም ደግሞ ደህና ሀሳብ ብታስቡ ጥሩ ነው። ነገር ግን ወደ ኋላ ወይንም ወደፊት ከሄዳችሁ አብዛኛውን ጊዜ ኔጌቲቭ የሆነ ሀሳብ ነው የምታስቡት። አላምንም ካላችሁ ለ10 ደቂቃ አይምሯችሁ ውስጥ ምን አይነት ሀሳቦች እንደሚመጡ ኦብዘርቭ ማድረግ መመልከት በቂ ነው። እኔ ኔጌቲቭ የሆኑ ሀሳቦችን አላስብም፣ አሉታዊ ነገሮች እኔ ጋር አይጠጉም ብላችሁ የምታስቡ ሰዎች ከሆናችሁ ኢጓችሁ ነው ማለት ነው። ኢጓችሁ ደግሞ የእናንተ ፎልስ ሰልፍ የሚባለው ወይንም የውሸት ማንነት የሚባለው ነው። ልክ እናንተ ሀሳባችሁንና አይምሯችሁን እንዳልሆናችሁት ሁሉ ኢጓችሁንም አይደላችሁ። ኤከርት ቶሌ እንደሚናገረው ከሆነ አሁን ላይ በጣም እውነተኛ የሚባለው ነገር ምንድነው ካላችሁ አሁን ላይ የምታደርጉት እንቅስቃሴ ብቻ ነው። በዚህች ፕሬዘንት ሞመንት ወይንም ደግሞ አሁን በምትባለው ቅጽበት ላይ የምታደርጉት ማንኛውም ነገር ብቸኛው ሪያሊቲ ወይንም ብቸኛው እውነታ የሆነ ነገር ነው። ሌላው እንዳለ አይደለም ይላል። ውጫዊ ዓላማና ውጫዊ ግቦችን ልታስተካክሉ እነዛንም ልታሳድዱ ትችላላችሁ። ነገር ግን ያን ያህል ጊዜያችሁን ወስደው ደግሞ አሁናችሁን የሚሰርቋችሁ ነገሮች መሆን የለባቸው። አይምሯችሁም ደግሞ ሁልጊዜም ቢሆን
አሁን የምትባሏን ጊዜ ዘሎ ማለፍ ይፈልጋል። ለዚህ ነው ወይ ወደፊት ወይ ወደ ኋላ የሚመለሰው። አሁንን ሆናችሁ ወይንም አሁንን ተላብሳችሁ የምትኖሩ ከሆነ አይምሯችሁ አያስፈልጋችሁም። አይምሯችሁ ደግሞ መሳተፍንና ሁሌም ቢሆን የሆነ ነገርን ማስቀመጥን ስለሚፈልግ እናንተን ወደ ኋላ ወይ ወደፊት ይወስዳል። ለአይምሯችሁ የህልውና ጉዳይ ሆነበት ማለት ነው። ወይ ወደ ኋላ ሄዶ ሜሞሪ፣ ትዝታ፣ ትውስታዎችን ይሰጣችኋል። አለበለዚያም ደግሞ በአንቲሲፔሽን ውስጥ እንድትኖሩ ያደርጋችኋል። ነገሮችን በመገመት ይሄ ሊፈጠር ይችላል፣ ይሄ ሊፈጠር አይችልም እያለ ያሳስባችኋል። ኤካርት ቶሌ እንደሚናገረው ከሆነ ታይም እና ማይንድ አእምሮና ጊዜ በፍጹም ሊነጣጠሉ አይችሉም ይላል። ታዲያ ጊዜ የሚባለውን ነገር ከጨዋታ ውጪ ማድረግ ብትችሉ፣ ያ ማለትም ደግሞ አሁን ላይ ልብ ብትሉና ፎከሳችሁ ትኩረታችሁ አሁን ላይ ከሆነ አይምሯችሁም ኃይል አጣ ማለት ነው። የዛኔ you can just be። ስለዚህ አሁን የኔ ስራ ምንድነው ካላችሁ አይምሯችሁ ወደ ኋላ ሲሄድና ወደፊት ለማሰብ ሲሞክር መያዝ ነው። አይምሯችሁን በዚህ አክሽን ውስጥ እናንተ ያዛችሁት ማለት ፕሬዘንት ያልሆናችሁ ሰዎች ፕሬዘንት ሆናችሁ ወይንም ደግሞ ልብ አላችሁ አስተዋላችሁ ማለት ነው። እናንተ አይምሯችሁን መያዝ የምትችሉ አይነት ሰዎች ከሆናችሁ ወይንም ደግሞ እንዲህ ሲያረግ አገኘሁት የምትሉ ሰዎች ከሆናችሁ እናንተ አይምሯችሁን እንዳልሆናችሁ አወቃችሁ። ስለዚህ በአይምሯችሁና በሐሳቦቻችሁ ቁጥጥር ስር ያላችሁ ሰዎች ሳትሆኑ እሱን ኦብዘርቭ የምታደርጉ የምትመለከቱ ከላይ የምታዩ ትሆናላችሁ። ለዚህ ነው ኤካርት ቶሌ ቢ ዘ ሳይለንት ዋቸር የሚለው። ዝም ብላችሁ መመልከትን ብቻ ነው መልመድ ያለባችሁ። ጊዜ ላይ ልብ ባላችሁ ቁጥር ላለፈውና ወደፊት ለሚመጣው ነገር ባሰባችሁ ቁጥር አሁን የሚባለውን ነገር ረስታችሁታል። አይምሯችሁ ቁጥጥሩን ወስዷል ማለት ነው። ወደ ሶስተኛው ትምህርት ደግሞ እንምጣ። አክሰፕተንስ ኦፍ ዋት ኢዝ ይላል። አሁን ላይ ስለመኖር አወራን አይደለ? አሁን ላይ ከኖረን አይቀር ደግሞ አሁንን አክሰፕት ማድረግ ወይንም ደግሞ መቀበልን ደግሞ መልመድ አለብን ይለናል። ምንም አይነት ሬዚስተንስ ወይንም ደግሞ ያንን ነገር እንዳትቀበሉ የሚከለክላችሁ ኃይል መኖር የለበትም። አንድ መጥፎ ነገር ዛሬ አሁን በዚህ ሰዓት ቢፈጠርባችሁ ምናልባትም መከራ በህይወት እየመጣ ነው ብላችሁ እንድታስቡ ወይንም መከራውን ያመጣብኝ ይሄ ነገር ነው ትሉ ይሆናል። ነገር ግን ኤካርት ቶሌ እንደሚናገረው ከሆነ መከራውን የሚያመጣባችሁ ያ የመጣባችሁ የተከሰተባችሁ ነገር ሳይሆን የደረሰባችሁን ነገር አክሴፕት አላረግም ብላችሁ ማመናችሁ ነው ወይንም አለመቀበላችሁ ሰፈሪንግን ይዞባችሁ ይመጣል ይላል። የተፈጠረውን ነገር እንዳለ እንደተፈጠረ አድርጋችሁ ተቀበሉት። መቀበል አልችልም ብላችሁ ሬዚስት የምታደርጉ ወይንም አሻፈረኝ የምትሆኑ ከሆነ እናንተ ላይ የበለጠ ህመም ይበረታል። ምክንያቱም በተፈጠረው ነገርና መፈጠር ነበረበት ብላችሁ ባስቀመጣችሁት በኤክስፔክቴሽናችሁ መካከል ትልቅ የሚባል ጋፕ ይኖራል። ያ ደግሞ እናንተ ላይ መከራውን ያብሰዋል ይላል። አሁንም ይህንን ነገር እንዴት ነው የምቀርፈው ካላችሁ ከአዌርነስ ነው የሚጀምረው። በደንብ አድርጋችሁ ልትገነዘቡት ይገባል። በተጨማሪም ደግሞ ሬዚስተንስ የቱጋ ነው ያለው፣ የቱጋ ነው ይሄ የተፈጠረውን ነገር መቀበል አልፈልግም የሚለው ሀሳብ የመጣው፣ ሁሉንም ነገር ልትመረምሩ ይገባል። ስለዚህ አይምሯችሁ ምን አይነት ነገሮች ነው አሻፈረኝ ይህንን ነገር አልቀበልም እያለ ሬዚስት ለማድረግ የሚሞክረው፣ ያንን ልብ በሉ። ጀጅ ለማድረግ ወይንም ደግሞ ራሳችሁ ላይ ለመፍረድም እንዳትቸኩሉ። አስታውሱ፣ የእናንተ ስራ ያንን ነገር መመልከት ወይንም ኦብዘርቭ ማድረግ ብቻ ነው። ስለዚህ በህይወት ምንም አይነት ነገር ይፈጠርባችሁ የተፈጠረባችሁ ነገር እንዳለ አክሴፕት ማድረግ መቀበል ግዴታ ነው። ይህ ማለት ግን ተቀብላችሁ ምንም ነገር አታርጉ ማለት አይደለም። ያ የተፈጠረባችሁን ነገር አንዴ ከተቀበላችሁ በኋላ የዛኔ አክት ማድረግ ይጠበቅባችኋል። አክትም ታረጋላችሁ። ማድረግ ያለባችሁን ነገር የዛኔ መፈጸም ነው። ስለዚህ የማይበጀኝ መንገድ ነው የማይጠቅመኝ መንገድ ነው ብላችሁ ያሰባችሁትን አልሄድበትም ብላችሁ ለመወሰን መፍራት የለባችሁም። እምቢ ማለትም የሚጠበቅባችሁ ሁኔታዎች ላይ እምቢ ማለትን መፍራት የለባችሁ። በፊትም እኮ እንደዚህ አይነት ነገሮች ላይ ጨካኝ ነኝ ወይንም ደግሞ እምቢ ማለት እችላለሁ ብላችሁ ታስቡ ይሆናል። በፊት ግን የምታደርጉት ከሪያክሽን ነው፣ ምላሽ ከመስጠት አንጻር ነው እንጂ ከኢንሳይት የመጣ አይደለም። አስተውላችሁ ወይንም በግንዛቤያችሁ ተረድታችሁ ያመጣችሁት ነገር አይደለም። አሁን ግን እንደዛ ነው። ኤካርት ቶሌ ይህንን ሰሬንደሪንግ ቱ ዘ ናው ብሎ ይጠራዋል። አሁን ለሚባለው ነገር እጅ መስጠት። ምንስ ብሎ ዲፋይን ያደርገዋል? ፍቺውስ ምንድን ነው ካላችሁ አሁን የመጣውን ነገር አልቀበልም ብሎ ሬዚስት የማድረግን ኃይል ወይንም ደግሞ አልቀበልም የሚለውን ኃይል ማስወገድ ነው። የተፈጠረው ነገር እኔ ላይ ተፈጥሯል፣ በዚህም ደስተኛ አይደለሁም አዝኛለሁ ብላችሁ ግን ተስፋ እንድትቆርጡ አይደለም። ማድረግ የሚጠበቅባችሁ ነገር ካለ አድርጉ። ያ አክሽን ግን መምጣት ያለበት መጀመሪያ አክሴፕተንስ ወይንም ደግሞ ተቀባይነታችሁን ካረጋገጣችሁ በኋላ ነው። ከተቀበላችሁ በኋላ የምታደርጉት ነገር እንዳለ እናንተን ይጠቅማችኋል። ማድረግ የሚጠበቅባችሁ ነገር ነውና። ለዚህ ነው ኤካርት ቶሌ ትሩ ሰሬንደር የሚባለው፣ በትክክልም እጅ መስጠት የሚባለው ነገር አንዴ ራሴን እዚህ አይነት ሁኔታ ውስጥ አግኝቻለሁ፣ በቃ ከዚህ በኋላ ምንም ጥቅም የለኝም ብሎ ማሰብንም አይመለከተው። መስራት ያለባችሁ ማድረግ ያለባችሁ ነገር ካለ ተቀብላችሁት ያንን ነገር ማድረግ አለባችሁ። ሰሬንደር አድርጌያለሁ ወይንም እጅ ሰጥቻለሁ ብላችሁ ወደፊት ላሰባችሁት በጣም በጎ የሚባሉ ነገሮችን ማቋረጥ የለባችሁም። የጀመራችሁትን መልካም የሚባል መንገድ ካለ በዛ መልካም መንገድ መቀጠል መቻል ይጠበቅባችኋል። ትክክለኛ እጅ
መስጠት ማለት ይህንን ይመስላል ይላል። ስለዚህ እጅ መስጠት ምን ይመስላል ብላችሁ የምታስቡ ከሆነ የህይወትን ፍሎ የሚጋጭ ወይንም ደግሞ ከዛ ጋር የሚቃረን ሳይሆን ከህይወት ፍሰት ጋር አንድ ላይ የሚሄድ ነገር እንደሆነ በደንብ ማወቅ መቻል አለባችሁ። ህይወት ደግሞ ፍሰት ውስጥ የምትገባው ወይንም ደግሞ ፍሎ እያረገች የምትሄደው አሁን ላይ እናንተ ስትሆኑ ነው። አሁን ላይ ካልሆናችሁ ህይወትን ፍሎ ስቴት ውስጥ አይደለችም። ስለዚህ አሁን ላይ እየተፈጠረ ያለውን ነገር አንኮንዲሽናሊ ያለምንም መስፈርት እንዳለው መቀበል መቻል አለባችሁ። የዛኔ ራሳችሁን ነጻ ታወጣላችሁ ይላል። በኤከርት ቶሌ የተጻፈውን ዘ ፓወር ኦፍ ናው የተሰኘውን መጽሐፍ በዚህ መንገድ ቃኝቼላችኋለሁ። እስከ መጨረሻው ስለተከታተላችሁልኝ አመሰግናለሁ። ቻው።